ሙና ባሌን ልከስ ነው የመጣው። ታዲያ ለምን ትስቂያለሽ? ሙና በላ አስፈርቶኝ ነው። ምን አስፈራሽ? አትፍሪ። እሺ አንቺ መዳም ቤት ብቻሽን ልጅ እያሳደግሽ ያለሽ ጀግና አይደለሽ? ያው አሁን አንቺ የኔ ልጅ እንደዚህ መታመሙ አንቺ አይደለም ብዙ ሰዎች ተጨንቆ እየጠየቁኝ ነው አይደል? ግን ልጄ እንደዛ ታሞ እያወቀ አንዴ በስልክ ራሱ ደውሎ አልጠየቀኝ። ገባሽ? ስለዚህ ባለሽን ገበና ሚዲያ አታውጪ እንደዚህ ብላችኋል። ትላንት ራሱ ማን አባቱ ነው ያለው? እነሱ ይኸውልሽ፣ እነዚህ የወንድ አሸርጋጆች አሉ አይደል? ወንድ አምላኪዎች እነሱ ናቸው እንደዛ የሚሉ ሴት እየተበደለችም ትኑር ብለው የሚያስቡ የወንድ አለቅላቂዎች፣ ወንድ አምላኪዎች፣ የወንድ አሸርጋጆች በጣም ማለት ነው። በጣም ችዬ አርግዤ ይሄ ቲክታክ ሁለተኛ አካውንቴ ነው። በነገራችን ላይ አዲስ ነው የከፈትኩት፣ ሌላ ነበረኝ። አርግዤ ፎቅና ምድር እየሰራው ኑሮን ለማሸነፍ ለቤቴ ለልጄ ብሎ ጎንበስ ብሎ ዝቅ ብሎ መስራት ያስንቃል እንዴ? ያስከብራል እንጂ። አንቺ እኮ ጀግና ስለሆንሽ ነው መዳም ቤት ፎቅና ምድር ህፃን ልጅ ይዘሽ እየሰራሽ ያለሽ። በዛ ላይ ማሻአላ ልጅሽ ሲያምር፣ የኔ ጌታ ሲያምር፣ ቀይ ድቡሽዬ ልጇ እንዴት እንደሚያምር ማሻአላ። ቱቱቱቱ ልካልኝ ነው በዋትሳፕ ፖስተሹ ታውቂያለሽ? ህፃኑ ፖስት ፊቱን አሳይቻቸው አላውቅም። እንደዚህ ምናምን ፖስተዋለሁ። አንዳንድ አሁን ማጠፋዋለሁ። ሰውት ፊዮት ሲል ከዛ ፎቅና ምድር እየሰራው የእውነት የሰው ቤት ሆነሽ ስትሰሪ ያገኘሽ እውነት በይ። ምርጉዝ ሆነሽ ብዙ ነገር ሊያምርሽ ይችላል። በነገራችን ላይ በልጄ እግሩ አንቺ መስታወሻ አለበት። እዚህ ላይቭ ላይ ቁጭ ብዬ አንቺን አርግዤ ነበር ሳይሞለው የሆነ ነገር ስትበይ ያምረኝና እስከ መጨረሻ ይወጣለው አሁንም ገባለው ምናምን አግኝቼ ስላልበላው በእግሩ ሆነ ጥቁር ነገር ምናምን አለበት ማለት ነው። ያን ሁሉ ተቸግሬ ተጨንቄ በጭንቅላቴ ቆማ ለአንድ ዳቦ ስታወራብኝ ሴትዮ ሰርቼ እሱን ለማገዝ ነበረ። እንደዛም ሆኜ ወልጄ ስወልድ 3 ቀን በሚት ቆይቼ ወልጄ ቆሜ መሄድ አልቻልኩም። ፓራላይዝን በረሆንኩት አርግዤ ቫይታሚን አለው ነገር ትክክለኛ ነገር ስላልበላው አርግዤ ፎቅና ምድር ስለሰራው ስለተጎዳው እንደዛ ነበረ። ያን ሁሉ ችግር ሸፍኜ ነበር። አሁን በጣም ያናደደኝ ስለሱ እዚህ መጥቼ ማውራት የፈለኩት ልጄ ከአንዴም 2-3 ከዛም በፊት አንቺም ጋር ከመግባቴ በፊት አልጋ ላይ ወጥቆ እኔ ስራ ትቼው ስለሚሄድ ሰዎቹ ሲጠሩኝ ጡቴን እንዲያጥባውት ከጠሩኝ ጭቅር ገውጥቼ ነው አስቀምጬው ስሮጥ ናም ስለሚሄደው ማለት ነው። እንደዛ ስለመሆን ተናዶ ምናምን ባልጋው ላይ ወጥቆ እዚህ ድዱ ጋር ደምቶ ላቀርጬ ላክስቱ ልኬላት ላካችለትና መዳም ቤት ሆነሽ እያጠባሽው ስትጠሪ ጡትሽን ንጥቅ አርገሽው አልጋ ላይ ቁጭ አርገሽው ወይኔ ትንብይ አርገሽው ሄደሽ ወደቀና ድዱ ደማ የስንት ወር ነበር ደምቶ አረ ትንሽ 4 ወር ሆኖ እኮ ነው ይዤው የገባሁት አባቱ ከተያዘ በኋላ ማለት ነው። 4 ወር ጣም ሆኖ ነው ይዤው። ከዛ እኔ በጣም የተናደድኩት አሁን ልጁ ይሄን አክል ታሙ እናንተ ራሱ ተጨንቃችሁ ባዳ ስንት ሰው ሚዲያ ላይ እየጠየቀኛለ ልጁን ማይጠይቅበትን ምክንያት ልጠይቁልኝ እፈልጋለሁ። አንደኛ፣ ሁለተኛ ከሱ በኋላ ተይዞ ሀገር የገቡ ልጆች አንዳቸው መቶ እዚህ ሳውዲ ናቸው፣ ሁለተኛ ዱባይ ናቸው። ሂድ ዱባይ አግዘኝ እዚህ ሰውዳ አለብኝ። መጨረሻ ላይ ይሄ ማውራበት ስልክ ራሱ የሰው ሀገር 8 ዓመት ቆይቼ ማውራበት ስልክ ራሱ የሰው ትርፍ ስልክ ነው ይዤ ያለሁት። እኔ ለልጄና ለአንተ ለወደፊት ህይወታችን እንለወጣለን ብዬ በሰው ቤት ጉንብስ ብዬ ልጄን በትክክል አሁን ምግብ የሚበላበት ሰዓት ነው። ቁጭ ብዬ እሱን ማበላበት ሰዓት ጊዜ ስለሌለኝ ምግብ ራሱ አይበላም። ልጄ አመቶ ነው። ከ6 ወር በኋላ ነው ህፃን ልጅ ምግብ ማብላት የምትጀምረው። ቤተኛው ሰዓት ቁጭ ብዬ ልጄን ትሪትመንት ላርግ እና ክል ዝቅ ብዬ ለልጄም ምንም ብዬ ስለምሰራ ተንቄ ነው መሰለኝ በቤተሰቡ ተናገርኩ። በወንድሞቹ ባጎቶቹ ባክስቱ ልጅ በሌለኝ ብር ካርድ ሞልቼ ኢትዮጵያ ድረስ ደውዬ አናገርኩ። አንድ ሰው መልስ ሊሰጠኝ አልቻለም። ገባችሁ? በምንድን ነው የተናኩት? ለምንድን ነው መልስ አልተሰጠኝ? ለምን? እሱስ ኢትዮጵያ ከገባ 6 ወር ሊሆነው ነው። ሰፈር ላይ የማንን ጎፈሬ ነው ቁጭ ብሎ የሚያበጥረው? እዚህ የሰው ዕዳ እያለ ህፃን ልጁን ጥሎ ተነስቶ ለምን ዱባይ ሄዶ ተነስቶ ሰርቶ ያግዘኝ? ይሄን ነገር ይጠየቅልኝና ካልሆነ በቃ ችግር የለው። እሺ ሙናዬ
ቁጥሩን ትሰጭኝና ዋትሳፕ ላይ አይደል ጠራዋለሁ። እሺ ጠይቂውና እዚህም እሺ ብሎ አሁን በጠራው ይመጣል። ቲክቶክ አለው 24 ሰዓት ኦንላይን ነው ግን ልጁን አይጠይቅ እኔን አይጠይቅ። ባለፈው ያክስቱ ልጅ ከአሁን በኋላ እኔ ከሷ ጎን ነኝ፣ ሴት ነኝ። እንዴት ነው አሞታል ብዬ በየሰዓቱ ባባ ባባ የሚለውን ሊከርድ እየላኩል ቪዲዮ ቀርጻ እየላከችልኝ እየላኩል አሞታል እያልኩ አልጠየቅም። አንድ ቀን ደውሎ እያለችኝ ነው ከአሁን ሰዓት ጀምሮ ከሷ ጎን ነኝ ካንተ ጨርሻለሁ ስትለው እኔም ታምሜያለሁ አሞኝ እዚህ እያለ ጮጋራ ያመው ነበር ምግብ ምናምን ሲበላ ከዛ የሆነ ቀን ተሻለኝ እኮ ሀገር ከገባው ተሻለኝ ብሎኛል። ከዛ የሆነ ቀን አሞኛል ሀላባ የሚባል ቦታ ሄደክ ታከም ተብያለሁ ሲልኝ እዚህ ያለኝን ነገር ከልጄ አተራርፌ ያለኝን ነገር ዕቃ ለቃቅሜ ካርጎ እርጌ ያኛውን ካርጎ ላይ ያወጣበት 20 ሺህ ብር ሊከለት አዲስ አበባ ሄዶ ለማምጣት ትንሽ ብር ነው የጨረሰው። በዛኛው ብር በግማሹ በ5000 ብር ይሄ በአየር ላይ የሚወጣውን 25 ምናምን ሺህ ብር ተከፍሎ የሚወጣውን ፓስፖርት ተተክ በ5000 ብር ተመስገን። አሁን ይሄንን ብር ተበድሬን የላኩል በሚቀጥለው ወር ምንም ቢያተራርፌ ወላሂ በ1000 ብር ነው የምሰራው። ብር በእጄ ተሰጥቶኝ አያውቅም። ለልጄ የሚቸግረው ነገር ሀሊብና ወተት ምናምን ነው እንጂ የሚያመጡለት ብር በእጄ ተሰጥቶኝ አያውቅም። የቤት ኪራይ ራሱ እያስመዘገብኩ ነው የምሰራው። ይሄንን ለምን በአሁን ተነስቶ ዱባይ ሄዶ ያግዘኛል። ዱባይ ሄድ ልጄን ይዤ ሀገር መጥቼ ወይንም ልጄን ላክልህ ሀገር ላይ ያዝ። እኔ እዚህ እየሰራው ልጁን ሰፈር ላይ ለማዘረም ሰተ ለቤተሰብም ሰተ እያየኸው ከፈለከ ባጃጅ ልግዛልህ፣ ስራ ትሰራለህ፣ ጥሩ ቤት ሰርቼ እመጣለሁ። አልይዝም ልጁን ብሎ እምቢ አለ። እሺ ተነስና ዱባይ ሄድ። አልሄድም እና አንቺ ምንም ነገር ሳይኖረን እንዴት ነው የምመጣው? ሰፈር ላይ እና ልጆቻቸውን ጥሎ የሰው ሀገር የሚወጡት ለመለወጥ ለመስራት አይደለም። እኔ ልጁን ላክልህና አንተ ያዘው። አሁን አይደለም እኔ ሰፈር እንደገባ ሕፃን ሆኖ ልጁ በደንብ እኔን ሳያውቀኝ አሁን ልጁ ራሱ ያለኔ መጀመሪያ ማንም ሰው ሲያነሳው እሺ ይል ነበር። ሌላ ሰው ራሱ ጡት አውጥቶ ቢሰጠው እሺ ይል ነበር። አሁን ሰው ለይቶ አውቋል። ሰው ለይቶ ሳያውቅ እሺ ሳይል በፊት ልላከውና ቶሎ ብዬ አንተ ልጁን ያዝ። በቃ እኔ ከልጅ መለያቱን ወድጄው አይደለም፣ በጣም ነው ልጄን የምወደው። ለልጄ ብዬ ከልጄ ላለ መለየት የማላረገው ነገር የለም። እሺ አንተ ተነስትና ዱባይ ሄድና ከዛ የተወሰነ ሰርቼ ልጄን ይዤ መጥቼ በአንተ ላይ ዱባይ እመጣለሁ አልኩት። እኔ የትኛው ጋር ነኝ? የቱ ጋር ነኝ ጥፋተኛ? አምጣ ለልጄስ ወጪ ስጠኝ ምን አላልኩት? አልፎ ተርፎ ለልጄም ሆኜ ልጄንም ራሴንም እያስተዳደርኩ መፍሩድ እሱ ነበር ማስተዳደር ነበረበት አይደል? ለራሴም ለልጄም እየሆንኩ እሺ ባለኝ ነገር ባለ ፓስፖርቱም ለምንም እያገዝኩ ዱባይ ተነስተህ ሂድ አልኩት። ዱባይ ሄደክ ያለብንን ነገር ጨራርሰን ከዛ ልጄን ይዤ ሀገር ገብቼ በአንተ ላይ እመጣለሁ። ትወስደኛለህ፣ ለኔ ቪዛ ትልካለህ፣ ተለያይተን መኖሩን ካልፈለግኩ አልኩት። 3-4 አይነት ምርጫ ሰጠሁትና በዚህ አልተስማማም። ምን ላድርገው? ታዲያ ምንድን ነው የሚፈልገው? ዱባይ መሄዱንም አይፈልግም። ልጁን ልከሽለት አንቺ ሳውዲ መስራቱንም አይፈልግም። ስንት አማራጭ ይስጠሽው? አንደኛ ዱባይ እንዴት፣ ሁለተኛ ልጁን ልከሽለት አንቺ ሳውዲ ስራሽ እንድትቀጥይ ብር እየላክሽለት አይደል? እሱ ሳውዲ በባህር መጥቶ መግባት ለመግባቱን ሳልችል እኔ ላወጣለት ወይንም እስር ቤት ሀገር እስከሚገባ እያለቀስኩ ቆየሁት። አንሶኝ በባህር ህገ ወጥ ስለሆነ አይደለም በዛ ሰዓት በዛ በጭንቅ ሰዓት ትቶነ ተያዘው ህገ ወጥ ኖሮ በባህር ሊመጣ አልፈልግም። እሱ ከፈለኩ በባህር መጣለው እንጂ አንቺ ጋር ዱባይ አልሄድም። ዱባይ በህጋዊ ለምን አትሄድም? እኔ ከኔ መለያየቱን ካልፈለከው ተራሪቆ ኖርን ካልፈለከው ዱባይ ገብተክ 3-4 ወር ከሰራክ እኔ እመጣለሁ። ቪዛ ገዝተህ ልካልኝ አለጦል ባንተ ላይ እመጣለሁ። እኔ ሰፈር እያለሁ ለምን አትመጪም? ሰፈር እያለክ መጥቼ በምን የለኝም ምንም ነገር። ሰፈር ለመግባት እኮ አንድ ነፍሴ ቢሆን ችግር የለውም። ሕፃን ልጅ ይዤ ሰፈር መጥቼ እኮ ብዙ ነገር ችግርኝ ይችላል። ማንን ስጡኝ ለን። ስለዚህ ባይተርፈኝ እንኳን ለልጄ ወተትና ሀፋዛ ራሱ እዚህ ስላለው ነው እንጂ ማገኘው ሀገር እጄ ምን ሰርቼ ነው ማገኘው? በቃ እዚህ እያለሁ ልጄን እና ራሴን እንትን እያልኩኝ አንተ ተነስተክ ዱባይ ሂድ፣ በፈለከው ነገር ተበዳድሬም ቢሆን ላግዝህ፣ ከሌለ አልሄዳትም ዱባይ ምናምን አለ። እሺ እኔ ምን ላድርገው? ስለዚህ ምን እኮ አንቺ ተቀሽ ሁለት አማራጭ ነው። አንደኛ ዱባይ ሄደክ ስራ፣ ሁለተኛ ልጁን ልላክላክና ኢትዮጵያ ልጁን ያዝ። አዎ ሌላ 3 እና 4 አማራጭ ሰጠው የምትይው ምን ነው? ሁለት ላይ ስጠሽው
እኮ ሰፈር ላይ የፈለከውን ስራ ትሰራለህ። ልጄን ከላኩልህ በኋላ ራሱን ይችላል እኮ። እኔ ልጁን ከላኩ እኮ እዚህ በጥሩ ደሞዝ ነው የምሰራው። አሁን ልጅ ስላለብኝ ነው እንጂ በ1000 ብር ሰርቼ የሰራሁትንም 1000 ብር ለልጄ ለወጪ ያደርጋለሁ እንጂ ልጅ ከሌለ በ2000 ብር ብሰራ 500 ብር ብልክለት ለልጄ በወር ለወጪ ይበቃዋል። ከዛ ያኛውን አጠራቅሜ ለሱ ሆነ ስራ መክፈት እችላለሁ፣ ሰፈር ላይ ማለት ነው እኮ። ሁለት ነው የሚባለው እሱ። ይኸውልሽ አንደኛ ዱባይ ሄደክ ስራ፣ ሁለተኛ እዛው ኢትዮጵያ ውስጥ እየሰራክ ልጁን ልክ ተቀመጥ። ሁለት ምርጫ ሰጠሽው፣ ሁለቱንም አልተቀበለም። አልተቀበለም። እሱ ሳውዲ በባህር መጣለሁ ወይንም አንቺ ነኝ አለ። አሁን ልጁ ታሞ ለምን አልጠየቀም? ኢትዮጵያ ውስጥ እየኖረ ነው ገዛለት። ሁለት አማራጭ ነው የሚባለው ውዶቼ። አንደኛ ዱባይ ሄደክ እየሰራክ ብር አጠራቅምና እኔ እመጣለሁ። ሁለተኛ ኢትዮጵያ ውስጥ እየሰራክ ባጃጅ ገዝቼ ልክ እየሰራክ ልጁን ይዘህ ተቀመጥ። ይሄ እኮ ሁለት አማራጭ ነው፣ 3-4 አይባልም። ሁለት አማራጭ። ዱባይ ሄደህም ከኔ ጋር ተራ እኔ ሳውዲ ሆኜ እየሰራው አንተ ዱባይ ሄደክ ለ2 ዓመት ለ3 ዓመት ስራ ከዛ ሳውዲ ብቻ ፈልጋለሁ የምትል ከሆነ ለ3 ዓመት ነው እዚህ ሀገር መግባት ማይቻለው። አሁን ድሮ አንድ ሰው ተይዞ ሀገር ከገባ እስከ 5 ዓመት ድረስ ሳውዲ ተመልሶ መግባት አይችልም ነበር። በዚህ ጊዜ ተሻሽሏል። ዱባይ ሄድና ዱባይ ሄዶ አሁን ከ3 ዓመት በኋላ ሳውዲ ከ3 ዓመት በኋላ በህጋዊ ሳውዲ ልትወስጂው። አዎ እሱ ሳውዲ ብቻ ፈልጋለሁ ካለ የትም አረብ ሀገር ነው። እኔም ሳውዲ በጣም ወዳለው ግን በሳውዲ መውጣት አልፈልግም። ግን ቢሆንም በቃ ለራሳችን ብለናል። እሱ ሳውዲን ወዶ ከሆነ እኔን ፈልገ ከኔ ጋር መራራቁን ካልፈለከው እሺ ዱባይ ሄድና 3-4 ወር ሳትቆይ ራሱ ልጅን ይዤ ሀገር ገብቼ ባንተ ላይ እመጣለሁ አልኩት። ጠይብ ሳውዲ ደግሞ አልለቅም ሳውዲ ነው የምፈልገው የምትል ከሆነ አሁን በህገ ወጥ እንጂ በህጋዊ መግባት አትችልም። ይሄ ኢሻራው እስከሚያልቅብህ ደግሞ ሰፈር ላይ ቁጭ ከምትል ዱባይ ላይ አለሱ እሱ በቃ 2 ቋንቋ ብቻ፣ አንደኛ በባህር መጣለው፣ ሁለተኛ ልጅሽን ይዘሽ ነይ እዚህ በቃ እኔ ባልሽ ነኝ። ሰፈር ላይ የፈለኩትም ነው መረገ ላስተዳድርሽ፣ ከፈለኩም ስደት ልውጣ ነይ ያለኝ። እኔ ደግሞ ምንም ነገር እንደሌለ አውቃለሁ። እዚህ የሰው ዕዳ አለ። ሰፈር ላይ ሄጄ ያለንበት መሬት ሽጥት ነው ወይ የምትከፍለው? የገጠር እሱ መገጠር ልጅ ነው፣ እኔ መገጠር ልጅ ነን። ገጠር ላይ ያው አባት እናት የሚሰጡት መሬት አለ አይደል? እሱን መሬት ሽጠክ ነው ወይ የምትከፍለው? አሁን ደግሞ በቃ ስደት መውጣት ሀሳብ ያለው አይመስለኝም። እኔም ልጁን ለምን ታሞ አልጠየቀም ሲባል እኔ ታምሜ አልጠየቀችኝም። እንዳመመው ራሱ እኔ አላውቅም፣ አይነግረኝም። አንቺ ታመሽ እሱ ታሞ ካልጠየቅሽው አንቺ ስትታመሚ አይጠይቅሽ እንጂ ይሄ እኮ ልጁ ነው። በልጁ ነው እንደሚበቀልሽ እኔ እንጂ እኔ በጣም የተናደድኩት እሱንም ነገር ሚዲያ ማውጣት የፈለግኩት በጣም በቃ ልጁ ታሙ እንደዚህ ሆኖ ስንት ሰው ተጨናንቆ እየጠየቀኝ ልጁን ያልጠየቀ ሰው ቲክቶክ አለው ሼር አድርጊለት። አሁን ይመጣል። ረመዳን ይባረክ። ሙና ቲክቶክ አለው አሁን ይመጣል ወይስ ቁጥሩን ሰተሽኝ ዋትስአፕ ላይ አናግሬው ቀን ቀጠሮ ላይ ያዝላችሁ? ምን ትያለሽ? ቁጥሩን ዋትስአፕ ላይ ሰጥቼሽ ይሄንን ያልኩሽንም ሁሉ ብለሽ ጠይቀሽው እና ብለሽው እምቢ ካለ በቃ እሺም ብሎ ከቀረበ ቀረበ ነው። ቲክቶክ አለው የለውም? ቲክቶክ ይኖረዋል፣ ግን እኔ አዲሱን ቲክቶክ ተናድጄ ብሎ ከረገዋል እኮ። ብሎክ ያደረግሽውን ቲክቶክ በሌላ አካውንት ግቢና ስክሪንሾት አድርገሽ ላኪልኝ እሺ። በሌላ አካውንት በአዲስ አካውንት ከፍተሽ በዩዘር ብሎኩን መፍታት ካልፈለግሽ በዩዘር ገብተሽ ስክሪንሾት አድርገሽ ቲክቶኩን ላኪልኝ እሺ። ዋትስአፕ ላይ ቁጥሩንና ቲክቶኩን ላኪልኝ እሱ እኔ አናግረዋለሁ። አናግሬው ለነገ ቀብረዋለሁ። እሺ ሙናዬ ሂጂ ላኪልኝ እሺ። እሺ ይኸው ማስታወሻ ጽፍ ያለው እንዳረሳ እንዳልናገረውና ለነገ እንድቀጥረው። እሺ ጨርሰናል ውዶቼ። ቻው ቤተሰብ፣ ወደ ጌም ሊገባ ነው። ቻው አስቴር ጋይስ። ሰከንድ አካውንቴን ቻው ፍላወር ፊት ቻው ቡርጅ ቢዩቲ ቻው ዘቡዬ። ሰከንድ አካውንቴን ፎሎ ያላርጋችኋላችሁ? ሰከንድ አካውንቴን ፎሎ ያላረጋችሁ ካላችሁ ፎሎ አድርጉት። በሳምንት ሮብሮብ ጥያቄ ያላችሁ ሰዎች እኔ ቤት ይቻላል ላይ ይቻላል የሚለውን ለማየት እኔ መላክ አልችልም። እንዲህ ይችላለሁ። ገስት ይዤ ገስት ይዤ ቅድስትዬ በጣም ይቅርታ የኔ እናት።
ይህኔ ማር ይቅርታ አስጠበኩሽ። ብዙ የሆነ ጉዳይ እኮ ይዤ ነኝ ውድ እና መንሳመንሽም እንዴ ቮይስ ላይ ማጊት ሙታውን ያዩት እንደዛ ይውልሽ ዋትስአፕ ላይ እዚህ ላይ 11,000 ህዝብ ይዤ ጋዜጠኛ አቅርቤ እየጠየቁ ጋዜጠኛ እና ለዛ ማየት አልቻልኩም። ይቅርታሽ። እኔ አንቺ ቤት ጋዜጠኛ ሲኖር አርቲስት ሲኖር እኔ አልታይም። አንቺ እኔ አልታይም። እኔ ጋር ሁሉ ማሬ እንዴት ነሽ አብዬ? አለሁልሽ። እንዴት ነሽ? እኔ የምልሽ ደህና ነሽ? አይላይነር ሰሞኑን ፋሽን መጥቷል። እኔ እንጃ በቃ መጣብኝ። ያምራል ግን ወይስ በጣም ነው የሚያምረው። ቁሌታም ያስመስልሻል። ይቅርታ አድርጊልኝና ለቃሉ ቁሌታም ሴት ታውቂያለሽ? እንዲህ ስትታይ ቁሌታም ሴት አለቻ በቃ እሷን ያስመስልሻል። ግን ሞር እንደው ከሚሆን ያምራል። ቁሌታምና ነገረኛ ሴት ያስመስልሻል። እይማ ዛሬ ደስ ብሎኝ ነው የመጣሁት። ያረቢ ጋላሪን ኢንተርስቴለሩን ክብሪቷ ኢንተርስቴለሩን ሞላችልኝ። እኔ እናት ያ ሁሉ ጠይቄ ዝም ያሉኝ ክብሪትዬ አንዴ ስትይ አላስቻላትም። ሄዳ እንጂሽ ካሳ ነው የትላንትናውን ካሳ ነው። የኔ ውድ እህት የክፉ ቀኔ ማለትም ሰኔ ጠይቄማ አያስችላትም። ሄዳ ምን ታረገችልኝ? ህይወቷ ይሙላ ክብሪቷ ህይወትሽ ይሙላ፣ እድሜሽ ይርዘም። የኔ እናት ቆይ እነዚህ የተደረደሩት ምንድን ናቸው? አንዱ የኔ ሰከንድ አካውንት ነው። ከነ ሰከንድ አካውንቴ ስልክልሽ ተቀበልሽኝ ብትልኪ ቲክታክ እኮ አፕዴት ያደርግ ብልክም ይሰራል። እሺ አንቺ ላኪ እስቲ አንዴ ልውጣና ላኪልኝ። ሁለት አይደለም እኔ ስልክልሽ አይሰራም። እሺ ውጭና ላክልሽ። ሞክራ እኮ አዲሱን ነገር እኮ ማወቅ የምንችለው ስንሞክር ነው። ያላ እስቲ ትላክልኝ አሁን። እሺ ይላታል አይላትም? ወይ ኢንቪቴሽን አልከፈትኩላትም። ወይ ቆይ ቅድስት ቆይ ምን ጉድ ነው? ጠፋ መላኪያው። አይ አለ ሶሪ እኔ አለ ኢንቪቴሽን አሁን ከፍቼለታለሁ። እሺ ቆይ ዋትስአፕ ላግላ ቃንዛ አሁን ነው የምናረጋግጠው። ሁለት ገጽ እንዴ አንዷ ለምን ወጣች? በሁለት ሰው ይቻላል አይቻልም የሚለውን አሁን አንድ ሰው ነበር ያዝኩት። ሁለት ሰው ይዤ ነው መሞከር የምፈልገው። ኢንቪቴሽንን ሽንክፋቸው ብዬ ቮይስ አድርጌልሽ ነበር ቀድመሽ። እኔ ደግሞ ኢንቪቴሽንን ከፍቻለሁ ልልሽ ቮይስ ላደርግልሽ ስለምን ዝግ መሆኑ በራሴ ትዝ ብሎኝ። ቆይ ይኸውልሽ አንድ ሰው ላስገባና አንድ ሰው ነው አንድ ሰው ይግባ። ቆይ የሆነች ልጅ ልናግርሽ እፈልጋለሁ ብላ አስገብቻት ነበረ። ቆይ ማንን ላስገባ? ቤተሰብ የሆነ ሰው ፋሚሊ ማን አለ እዚህ ጋር?